ባህር ዳርን አልያዝክም። 4 ዓመት እየተክበሰበስክ ነው። እከካም ጽንዶ ተው ነው ቢመጣ ማለት ነው። ለእናንተ ነው ጥቅሙ። እናንተ ናችሁ ጥቅሙን ፈልጋችሁ የመጣችሁት። 4 ዓመት ስትግማሙ ጫካ ውስጥ ማለት ነው። መራዊ ላይ እኮ ገብቶ 400 500 ሰው እኮ በአንድ ቀን ምሽክ አድርጎ እኮ አብይ አህመድ ሲሄድ ከተማ ውስጥ እኮ ነው መራዊ ራይ እናት እንድታለቅስ ፈልጋል። ወጣት ነው እየረገፈ ያለ እየፈሰሰ ያለ ደም ግን ይታያችኋል። እያለቀሰች ያለች እናት ግን ትታያችኋለች። ያልተዋለደ ህዝብ አለው ወይ? ከማን ጋር ነው የምትዋጉ ያላችሁ እናንተ? እዚህ ለህዝቡ የተዋለደ የለም። እህቴ ጎሄድ ሀያፍ ኦኬ። መጀመሪያ እንዴት ዋላችሁ ሁላችሁ ታችም ላይም ያላችሁ ማለት ነው። እኔ መውራት የምፈልገው ፖለቲካ ውስጥ እንኳን ማለት ገብቼ ማላቅም ግን በጣም ስለማዝን ነው። እኔ ማምነው አንድ ኢትዮጵያ እንደሆነን ብቻ ነው። አንድ ጥያቄ ያለኝ እኔ ሁሉ ጊዜ በውስጥ የሚበከነክነኝ የሚያመኝ ከትግሬ ከኦሮሞ ከአማራ ያልተወለደ ህዝብ አለ? እስኪ ንገሩኝ። እቺ ብቻ መልሱልኝ። ያልተዋለደ ህዝብ አለው ወይ? ከማን ጋር ነው የምትዋጉ ያላችሁ እናንተ? እዚህ ለህዝቡ የተዋለደ የለም። ተዋልደዋል። እንዴት አልተዋለደም? ብዙ ነው። ተው አጼ ልንገር፣ አንድ ያስጨርሰኝ መጀመሪያና ገብቷላ። ቆይ ልንገር አንተ ብቻ እንድትሆን ትችላለህ። ገብቷላ። ግን አብዛኛው ግን ተዋልደዋል። ገብቷላ። እነዛ የተዋለዱትን ከትግራይ ከኦሮሞ ከአማራ ከኤርትራ እንዴት ይሁን እስኪ ንገረኝ። እስኪ ለማን ነው እኛ ማለት እንዴት አድርገህ ነው የምትናገረው? እናንተ ለአዲስ ትውልዱ ያለፈውን ህይወት ትታችሁ ለትውልዱ ጥሩ ህይወት እንዲኖረው ጥሩ መሪ እንዲኖረው ነው የምታስቡት ወይስ ህዝብ ለህዝብ እያባላችሁ? እናንተ ያላችሁት እኮ እኔ ያለሁትን እኮ ውጭ ነን ያለን አይደል? ግን እየተገደለ ያለ እየተቆረጠ ያለ ግን ገብቷላ በውስጥ ሀገር ያለ ሰው ነው። ወጣት ነው እየረገፈ ያለ እየፈሰሰ ያለ ደም ግን ይታያችኋል። እያለቀሰች ያለች እናት ግን ትታያችኋለች። የአማራም የትግሬም ትሆን እኮ እያለቀሰች ነው ያለችው። ገብቷላ። እናንተ ያልወለዳችሁ ልትሆኑ ትችላላችሁ። ልጆቻችሁ ይዛችሁ ወይ አሜሪካ ወይ አውሮፓ ተቀምጣችሁ ልትሆኑ ትችላላችሁ። ገብቷላ። እዛ ኢትዮጵያ ውስጥ ያለች ግን ሁሉ እናት እያለቀሰ ነው ያለ። አንድ እናት ብቻ የትግራይ እናት ሳትሆን የአማራ እናትም በውስጡ አስላዘችው ነው እንጂ አማራ ክርር እኔ ኖር ያለው ስንቱን የሚያለቅስ ስንቱ ውስጡን አሩ የሚቀመጣል። ገብቷላ። እናንተ የሚበጀው ለህዝብ ግን ህዝብ ከህዝብ ጥላቻ የለውም በፍጹም ተአምር። መሬት የትኛው መሬት ነው? እናንተ ምን ሊያደርግላችሁ ነው? መሬቱ ይዛችሁ ትቀበራላችሁ እንዴ? አንተ አሁን ዛሬ ነገ ልትሞት ታውቀዋለህ? አታውቀውም። እኔ አሁን ልሞት ነገ ልሞት አውቀዋለሁ? አላውቀውም። በመሬት ለምን ህዝብ ይገደላል? ለምን ለሰይጣን ደም ታፈሳላችሁ? ልጠይቅሽ እስቲ ያ ወልቃይት እኔ ስለ ወልቃይት ስለምናምን አሁን እኔ የሚያሳስበኝ ጉዳይ አይደለም። ገብቷል። እኔ የሚያሳስበኝ አንድና አንድ የህዝብ ነው። ህዝብ በቃ የአማራ ህዝብ የትግራይ ህዝብ እያለቀ ያለ ህዝብ ነው። እነሱ እኮ የሚጣሉ ያሉ እኮ ለወንበር ነው አይደል እንዴ? ለወንበር አይደለም። ለወንበር ነው። ንገረኝ፣ ይሄ ለምንድን ነው የምትጣሉት? ለወንበር ነው የምንጣለው። ለወንበር ሳይሆን ለማንነታችን ነው የምንጣለው። አንደኛ ማንነታችን ለማስከበር ነው የምንጣለው። ሁለተኛ ጥቅም ነው የሚያጣላል። ምንም ግልጽ እኮ ነው። አማራ ጥቅም ኦኬ፣ ጥቅም ያቺ ኢትዮጵያ አንድ ናት አይደለችም? እኛ እኮ የለያየን እኮ የምናወራበት ቋንቋ ነው እንጂ። ቆይ ልንገርህ፣ የምናወራበት ቋንቋ እኔ ትግርኛ ላወራ እችላለሁ፣ አንተ አማርኛ፣ አንዱ ኦሮሞ ሊያወራ ይችላል። ደማችን ግን አንድ ነው። የትም ሀገር ሂደህ አንተ ኢትዮጵያው ነው የምትባለው ወይስ አማራ ነው የምትባለው? እቺ ንገረኝ። ፓስፖርት ምንድን ናት? ኢትዮጵያዊ አማራ ነኝ። ማንነቴ አማራ ነው። ዜግነቴ ኢትዮጵያዊ ሊሆን ይችላል። በቃ ዜግነት ግን ኢትዮጵያ ትክክለኛ ማንነት የትም ቦታ ሄደህ የምትጠራበት ግን የምትኮራበት ግን ኢትዮጵያው ነው። የኢትዮጵያ ባንዲራ አድርገህ ነው የምትኮራ አይደል? እናንተ ቆይ ለትውልዱ ያለፈ አልፏል አይደል? ይወድ ነበር። ኢየሱስ ክርስቶስ ራሱ የመጣበትን ዘሩን ይወድ ነበር። እኔ ብቻ አይደለም ወደ ግን ምንድነው አሁን ይወደሽ ግልጽ ለመሆን እኛ እያልን ያለ ነው ምንድነው የጥቅም ጉዳይ ከትግራይ ፖለቲካ ጋር ያጣላናል። እኔ አሁን ለምሳሌ የትግራይ ፖለቲካ የማይበት የራሴ ዳይሬክሽን አለ። ብዙ ሰው የማይበት የራሱ ዳይሬክሽን አለ። ስለዚህ ነው ለምሳሌ ከጠላቴ ጋር አንድነት ነው። የትግራይ ፖለቲካ ከኔ ጋር ጠላት ነው እንጂ ወዳጅ ሊሆን አይችልም። ስለዚህ አንተ አሁን እኮ ያለ ጥላቻ ገብቷላ። ዘር ያቀው አንተ ምን አጼ ፖለቲካውን አለመጣጣም ነው ከዝም ነው እየጠራህ ያነበርኩ እኮ ቅድም። አንተ ማለት ያለበት ጥላቻ ከአንድና አንድ ፖለቲካ ሊሆን ይችላል። ህዝብ ግን የተጣለበት አንዲት ነገር የለም። በቃ ህዝብ አንድ ነው። ልንገርህ፣ እየሰማሽኝ አይደለም? ቲዲኤፍ ጠላት ቲዲኤፍ ገዳይ ነው ብለሽ ታምኛለሽ? እኔ ማንም ገዳይ ነው እዚህ ልመሰክር አልችልም። ገብቷላ። አንድ እግዚአብሔር በቃ እግዚአብሔር ምናምን ብርቁ አንዴ አይደለም። እግዚአብሔር ስለ እግዚአብሔር ስለከዳችሁ እኮ ነው ይሄ ሁሉ የሰይጣን መንገድ እየተካሄደ ያለ እንጂ ሀቅ እዚህ ፖለቲካ ነው የምናወራው። መጽሐፍ ቅዱስ አይደል? እፎይ ቤት መስሎሽ ነው የገባሽው ተሳስተሽ።
ቁርአንና መጽሐፍ ቅዱስ የሚወራበት ቤት አይደለም። እኛ እዚህ ስለ ሰላም አይደለም ሰው የጥቅም ጉዳይ ቁጭ አድርጎ ዘራይቆ ስለ እግዚአብሔርና ኢየሱስ ክርስቶስ ቁጭ ነው አንድ ፖለቲካው ያለን ሰዎች ኧረ አዳምጥ። እኔ የምልሽ ቤቲ ትናንትና ዋልክ አደርክበት ስራ የሚልህም ምን አይነት ግን መድኃኒት ቢሰጥህ ነው አንተ የትግራይ ጥላቻ ለአንተ ከውስጥ የሚወጣው ማለት ነው? ምን አይነት ማለት ነው? ምን አይነት ጥላቻ ቢያድርብህ ነው? እኔ በጣም ነው የምታሳዝነኝ። እግዚአብሔርን ነው የምለው። በዚህ ልክ ሰውን እንደሚጠላየውት እኔ አንተን ነው። የሚገርመው ነገር ግን ማለት ነው ኔቢ እንደኔ ያሉት እዚህ ሶሻል ሚዲያ ላይ ያለው ሊሰማ ይችላል እንጂ የሚሰማ ችግር የለም። ጆሮ ሰጥቶ የሚሰማ ተጋሩ የለም። ታታርገኛ አይደክምህም። እረፍት አድርግ፣ ውሃ እየጠጣ እኔ ደግሞ ላውራ። አድርክበት እኮ ዋልክበት። አየህ እኛ ሰው ምን ሰራለሁ ብለሽ ነው 24 ሰዓት እኮ ተጥዶ ነው የሚለው ለዛ ማለት ነው። ውሃ ጠጣ። ጆሮ ሰጥቶ የሚሰማ ህዋት የለም፣ ተጋሩ የለም። የተጋሩ የተበላሸ ዘረኛ ማለት ገመድ ማርያምን ገመድ የሚያቀብል እኔ ሚስትን አኳት አንተን አኳል አንተ እግሯን ከፍታ አብራ የምተኛ ሴት ሚስት ማለት ነው የልጆች እናት እኔን አኳት መድኃኔዓለምን ነው የምልህ ለአንተ ከፍታ የምሰጠ ሴት ነው ያልኩት። እግዚአብሔርን ምን ያህል ለሴት ጥላቻ እንዳለ ምን ያህል ለእናት ጥላቻ እንዳለ እናት እንድታለቅስ እፈልጋለሁ ስትል ነበር። ቃል በቃል የትግራይ እናት እንድታለቅስ እፈልጋለሁ ስትል ነበር። ትናንትና ማለት የቲፒኤልኤፍ ናት ታለቅሳለች። አሁንም ግልጽ ነው። ምላስ በጣም መርዝ ተጋሩ ነው ተጋባይ እኮ ነው የቲዲኤፍ እናት እኮ ማለት ነው። ቲዲኤፍ ልንገርህ ከመሬት እንደ ድንች ልጆቿን እየሳመች እንዳንተ እንደ ድንች አይደለም ከመሬት ተጎልጉሎ የወጣ ቲዲኤፍ መታ ልጆቿን እየሳመች ዋጋ የተከፈለበት ጀግና ቤቲ ዋጋ የተከፈለ እንደዛ አይደለም። የቲዲኤፍ እናት ልጆቿን እየሳመች ወደ አማራ ክልል የላከች የቲዲኤፍ እናት ታለቅሳለች። ማልቀስም አለባት። ባይዘው ህዝባችን ላይ ጀነሳይድ ያወጀብን ቲዲኤፍ ዲቲንግ ለቲዲኤፍ እንትን ረራይ ምናምን ያሳየ መስሏችሁ ነው። ይቆቀጣል እኮ ገና ልንወቅቱ አረድ ዳው እየተዘጋጀን ያለን የራያ ዘብ ምን ሊያደርግ ምን እንትን የራያ ዘብ አሁን የሚደራጀው ኋላ ያቀብል መሰላችሁ እንዴ? ሊወቅቱ እኮ ነው። አንተ ግን ቤተሰብ አለ ዘር አለ ምን አይነት አመለካከት ቲፒኤልኤፍ ቲዲኤፍ ጠላት አንተ አረ ዘር አለ ቤተሰብ አለ አቋለ ቲዲኤፍ ምን ቀጠቀጧል እንዴ? የቲዲኤፍ እናትማ ማልቀስ አለባት በደንብ። መነኮሳቶቻችን የደፈረ ህፃናቶቻችን የደፈረ ቲዲኤፍ ገበሬዎቻችን ወሎ ገብቶ ሰሜን ሸዋ ገብቶ የጨፈጨፈ ወቅን ጪና ገብቶ የጨፈጨፈ ቲዲኤፍ እንደ ቲዲኤፍ ታዲያ በዚህ ምድር ምን ጠላት አለን? ይቅርና አንተ ዋሽንግተን ጭራሽ እኮ ሊያሳፍሩን ይሞክራሉ ታውቃለህ። ቲዲኤፍ ምስኪን አድርገውት እኮ እንዴ እነዚህ ቀልደኞቻቸው። ቲዲኤፍ እናትማ ማልቀስ አለባት። ልጆቿ እንትን በክራንችና በእንትን ሊቀበይ ነው ጪና ድረስ የመጣ ገኔን ከቤት ሊቀበይ አሁንም እኮ ሊደበድበን እኮ ወልቃይትን ሊወስድ እኮ እያኮበከቡ ያለ ቲዲኤፍ ነው። የአርሚ ሰባ እናት አንገቷ ይቃጠል። በነገራችን ላይ ትለፋላችሁ እንጂ ምንም አይሳካላችሁም። በነገራችን እናየዋለን እኮ እንዴት ትለፋላችሁ። ግን ደግሞ ሲጀመር አንተና ሀራን የሚያዳምጥ ማንም የለም። እኛም አንስተን ማንም ከእናንተ አደረጃጀት የሚወስድ ሀዋይ እኔ እያልኩ ያለሁት እንደ መጨረሻችን ብዬ ዝም ልበል። ይኸውላችሁ ጋይስ እኛ ለአማራ ቲዲኤፍ ጠላታችን ኦኬ። ቲዲኤፍ እናት ማልቀስ አይደለም ደምን ባተነፋለች። ቲዲኤፍ ኮነች ልጇ ቲዲኤፍ ኮነ። በተለይ ልጆቻቸውን ስመው መርቀው የአማራን ህዝብ እኛም ደግሞ ልዩ ኃይሉ ለትግራይ ህዝብ ጠላት ነው። ትዝ ይልሃል ቀድሞ ገብቶ ህዝብ ሲጨፈጭፍ የነበረው እንደውም ከመከላከያው በፊት ጄኖሳይድ የፈጸመው እንደውም ልዩ ኃይል ነው፣ የአማራ ልዩ ኃይል። እሱን ይኸውልህ አመራርህም ተናግሮታል። ተነጋግረው ገብተው የኔ አንበሶች አሁን ግቡ ምናምን ተዘጋጅቶ ልክ ባላሰብበት ተመታን እንዳላችሁት አይደል። ተዘጋጅቶ ሲጠብቅ የነበረ አንድ ጥይት እስክትተኮስ ተዘጋጅተ ብሎ ሲጠብቅ የነበረው ልዩ ኃይል ነው። ዘሎ ገብቶ ስንት ነገር ፈጥሮ ይወጣ። ታሪክ ብዙ ነገሮችን ያስቀምጥልሃል። እሱን ከፈለክ ሂድና እዛው ያ በልብ ድካም ገደል ያላችሁትን ሰውዬ ሂድና ማን ነው የልዩ ኃይሉን አመራር ጠይቀው። ሲኦል ወይ ደግሞ ሂድና ወይ መንግስተ ሰማያት ሄደ ጠይቀው ካጋጠሙ እሱ ይነግራል ቃል በቃል። እየጠበቅናቸው ነበረ
አንድ ጥይት እስኪተኮስ ተጀመረ ተብሎ ተደውሎልኝ ከእንቅልፍ የተነስቼ ነው በሉ እንግዲህ እኔ አንበሶች እንደተነጋገርነው ግቡና አድርጉት ብሎ ያዘዛቸው። ይሄን አትክድም መቼ ሳሴ ሰምተዋል በተደጋጋሚ። ስለዚህ እኛ በእናንተ አንፈርድም፣ እናንተ ሰው በላዎች ናችሁ። እና ደግሞ ሲጀመር መሬት ላይ ያለው እናንተ አማራን ወክላችሁ አይደለም የምታወሩት። በነገራችን መሬት ላይ ያለው አማራ ሌላ ነው። እናንተ እዚህ ሶሻል ሚዲያ አንድ ነገር አማራዎች ግን እና ሀራ ምናምን በጣም ጄኖሳይድ ነው። ማይዞጌ ዘራ ያቆብ እኮ የሀራ ቺክ እኮ ነው። ሀራ እኮ ነው የሚደክል ሀራ አይደል እንደሚያጫወት ስማ ይኸውልሽ አይሽ ሀራ ስትነስሙ አህያ እና ጠይ ዘራ ያቆብ እኛ አማራን እንድንሳደብ ትፈልጋለህ? እኔ ልንገርህ አይደለ አንገቴን ቁረጠው አላደረገውም። አንተን ግን ረግጠሃለሁ። አንተ የሀራ የጭንገረድ ማለት ነው። ሀራ አይደል እንደሚያጫወት ቁላህ መሬት ላይ እየጎተትክ አይደል እንደ ቂጥን የምትጎረጎረው አንተ የሀራ ሚስት ማለት ነው። ቶ ሴትማ ካንተ ጋር አተኛም። ሴት ልጅ ከፍተህ አንተ አሰጠም። ሀራ ነው የሚያጫውት አንተን ደደባ አህያ ማለት ነው። አንተ መርዛም እንደው ልንገርህ ያንተ እናት ቲዲፍ እናት ታልቅስ አይደል ያልከው? ያንተ እናት እንደ ሴት ልጅ 9 ወር አርግዛ አይደለም የወለደች። አንተን አራች ጣለች። ብትሰራብህ እንደ ሴት ልጅ አርግዛ ብትወልድ ብትሰራብህ ማለት ነው ዛሬ ለሰው ልጅ ውድቀትን፣ ለሰው ልጅ ሞትን፣ የሰው ለቅሶ ሀዘንን ማየት አትመኝም ነበር። ቲዲፍ ልንገርህ አይደለ እንደዚህ ተኮትኩቶ ማለት ነው ዋጋ ተከፍሎበት ያደገ ነው። አንተ ነው የምታለቅሰው። ያንተ ልጆች ያለቅሳሉ። አንተ ወተት ቀርና ያንተ ልጆች ያለቅሳሉ። አንተ ታለቅሳለህ። ለእናት አንተ ታለቅስላታለህ። ልንገርህ አርታ ለጣለች ማለት ነው። አንተ ሀራ የሚያጫወት ቡሽቲ ማለት ነው። እከካም እኔ አንተን ነው እንጂ የምረግጠው የአማራን ህዝብ እንድንናገር ትፈልጋለህ። ፖለቲካ ልሰራ ተበዳ እከካም አንድ ህዝብን የሚናገር የለም። ቆሻሻ ነው። ምክንያቱም ለአማራ ህዝብ ምንም የሰራው ፖለቲካ ስለሌለ አንተ በአማራ ማሊያ ማለት ነው ለብልጽግና ንግድ ተገርደህ ማለት ነው። አንተ የሰሊጥ ነጋዴ ልጅ ንግዱ እንዳይቀርብህ ያንን እየተጫወትክ ያለኸው። አንተን ግን ማለት ነው ሀክ ብዬ እኔ አንተን ባገኝ ዘራ ያቆብ ግንባርህን ብዬ የምደፋ እኔ ቤቲ ነኝ። እመብርሃንን ነው የምልህ ማርያምን ባገኘ ግን አትወጣም፣ ከሰው ጋር አትገናኝም። እንደ እባብ እየተሽሎኮለክ ሀራን ራሱ ተደብቅ አይደለም የምታገኘው። ብዳታ ሀራን ተደብቅ አይደለም የምታገኘው። አንተ እኮ እንደ ወንድ ልጅ ቀበቶ የማትታጠቅ የእናትን ቀሚስ ታወሰ እንደ እናት ቀሚስ ገልበህ ቁጭ ብላ የምትሸና እንደ እናት ተጎንብሰ የምትደረግ ሰው ነህ። ገባ? አንተ ተወጣ። የትኛው ፖለቲካ እየሰራ ነው? ዝም በል። ህዝብን ሲናገር አንድ ግለሰብን ሲናገር ያመሃል። ህዝብን እንደ ህዝብ ሲናገር ግን ጆሮውን ሰትሚት አድርገህ ህዝብን አትናገር አላልከውም? እከካም ሰላም ነሳህ ታብዳ ወይ ፍላወሩ ነው ተከለው። እኔ ያው በነገር አይደለሁኝም ባይዘዊ ፍላወር ፈላጊ አይደለሁኝም። ገብቶሃል? ተከለው አንተ ለቲዲኤፍ ስማ፣ የሸርሙጣ ልጅ እንቅልፍ ነው የሰጠሽ አበባ ቲዲኤፍ ሲቀበር ያው አበባ ስለሚያስፈልግ የሸርሙጣ ልጅ ማለት ነው። አንተ የሸርሙጣ ልጅ ማለት ነው። እኔ በደም የምናገር ሰው አይደለሁኝም። እከክ ማለት ነው። እንቅልፍ የዛሬ አመት ምናምን የሉም፣ አለቁ፣ ተበተኑ፣ ጠፉ እልል ስትል ነበር። አሁን ሰላም ነስቶ ቀንና ሌሊት ትግራይ ብለህ ታንቀ ለምን አትታነቅም ወንድሜ? እኔ አንተም ብሆን አንድን ህዝብ በዚህ ልክ ከጠላሁት እኔ ማርያምን ወይ የሆነ በረኪና ወስደህ መጠጣት ወይ ደግሞ እነዛ በቃ ትግራይ የሚባለውን ይጥላሆን እንዳታስታውስ የሆነ ነገር ማድረግ አለብህ። ከዛ ያለፈ ማለት ነው አዲስ አበባ ምናምን ወንድሜ እኛ ኮተታችን የተቀበረባት ቅድም ስለ አዲስ አበባ ሁላ ስታወራ ነበር። የኛ ናት ኬኛ እንደ ኬኛ የእናንተ ሆነች እንዴ? እከካሞች አንተ እኔ እኮ በጣም እኔማ እንደው ተሳስቼ ህዝብን አልናገርም። አንተ ግን አህያ ነው ዘረ ያዕቆብ አህያ እንዳንተና ማለት ነው። ይሄ ዘረ ያዕቆብ የምትባለው ቆሻሻና ማን ነው አማራ ኪላ የምትባሉ ስማችሁን እኔ እናንተን የሚከተሉ ደግሞ የአማራ ልጆች በጣም ነው የሚያሳዝኑኝ። አማራ ከጎንደሬ ውጭ ነው ከጎንደር ውጭ አማራ የሌለ የማይመስላችሁ ጎጃምንና ሸዋን ሌላውን እንደ አማራ ማትቆጥሩ እነሱ ከህዝብ ጋር ተስማምተው
እንዳይሰሩ ማለት ነው መርዘህን የምትረጭ የሚሰማህ ግን ማለት ነው የለም ወንድሜ የለም። ጆሮ ሰጥቶ የሚሰማ ሰው ኔቢ እኔ ልሰማ እችላለሁ። ልንገር ሰምቼ መልስ እየሰጠው ስለሆነ ማለት ነው። የሚሰማ ተጋሩ የለም። ደብረጽዮን የኔ አባት ጀግናው ስራ ላይ ነው። ስራ ያስሸናሃል። ያኔ ብቻውን ሆኖ እኮ ማለት ነው 7 ሀገር ሆናችሁ ተለቃቅማችሁ ስትመጡ እከካሞች እስከ ሸኑ እኮ መጥቷል። ልንገርህ የኔ ተቀላ አይደለም ዛሬ ይቅርና ማለት ነው ስለምትቀዘን ስለምትፈራ ነው። ሰላም ስለነሳ 24 ሰዓት ቁጭ ብለህ ትላለህ። እበድ አንተ የሀራ ሚስት አንተ የሀራ እናትህ ግን ምን ያህል ብትረገም ነው እግዚአብሔር ወንድ ልጅ ሰጥቷት ወንድነትህን ከርተህ ከሀራ ጋር ብተኛ አንተ ደደብ። ምን ያህል ግን እናትህን እግዚአብሔር ቢረግማት ነው ምን ያህል እርጉም ብትሆን ነው። ትግራይን ባጠላ እኔ አይገርመኝም። ራስህ ወንድነትህን ጠልተህ ከሀራ ጋር ብተኛ ቡሽቲ እከካም። እኔ እንዲህ አንተን እነግርሃለሁ። አንተም ማለት ነው አንተን ሀከብ እየተፋብሃለሁ። ትግራይ እየተተፋባችሁ ትኖራላችሁ፣ ትፈራላችሁ። አማራን ስትል የነበረ ስሜታዊ ሁነን አማራን እንድንናገር ነው። ትግራይ ፈርቶ አያውቅም። ተጋሩ ጀግና ነው። ልንገርህ ሰው ሲያከብረው ሊያከብረው ይችላል እንጂ ሰውን ከክርስቶስ ውጪ ማለት ነው አንዳችንም አይፈራም። ያሳያችኋል ተተፍቶባችሁ ሄድ ተው እባክህ። የሆነ ከየትኛው በላይ አንተ መቼ ነው ከግርድና ገኑ ወጥተህ አፈንድደ ከመበዳትና ከአብይ አህመድ ግርድና ወጥተህ ለአማራ ህዝብ ድምፅ የምትሆነው? በድሮን ለሚጨፈጨፈው ድምፅ የምትሆነው መቼ ነው ከግርድና የምትወጣ? ነፃነት ያለበት አሜሪካን ሀገር ላይ የኖርክ ህዝብ ጠፍቶ አባት በሰሊጥ እየሸጠ አሁን ገንዘብ እንደሚልክልህ ተገዝተህ አሽከር እንደሆንክ ማለት ነው። በዛ ለመቀጠል ትፈልጋለህ? የኔ አባት ዛሬ ይበልተሃል። ካሁን በኋላ ግን የለም። ይበቃል። እስቲ ወንድ ከሆንክ ማለት ነው ባለህበት ሀገር ላይ የመረረው ተጋሩ አለ። ወንዱ አይደለም ሴቷ ብታገኘ ግንባርህን ትልሃለች። ልንገርህ አስጠንቅቄ ግን አትወጣም። አንተ ወንድ ልጅ አይደለም አጎንብሰ ለሀራራ የምትደረግ አይደለ? ወንድ ብትሆንም አትወጣለህ። አትወጣም። አንተና ኪላ የምትባሉ ማለት ነው ሚስት አገባ የተባለው ሚስት ሳይሆን ማለት ነው ውሸት ነው። ሚስቱን ሌላ ወንድ ነው የሚደክለው። ልክ አንተን ሀራራ እንደሚደክልህ ማለት ነው። ጾታችሁን የካዳችሁ የትግራይን ህዝብ ውደዱት ማለት እኮ አይደለም። ሰው እግዚአብሔር በአምሳሉ የፈጠረውን ሰው እንዴት ይጠላል? በመድኃኔዓለም ሰው በሰው ጥላቻ ሰላም ነሰት ታድርጎ ቴንኪው ልትለው ነበር እኮ የሚገባት። ቲፒኤልኤፍን ህወሓትን ማርያምን ቴንኪው። ትናንት አንተ ተደረበ ተርመጥምጠ ታዝለ ገብተ ስታረግ የነበረውን ታውቃለህ አይደል? ራሳውስህ ያንን ከአብይ አህመድ ጋር ሆኖ ያንን ስላላደረገ ከምድረ ገጽ ስላላጠፋ ቴንኪው ልትል ትችል ነበር። 3 ሚሊዮን ናችሁ እናንተ ምናምን ትላለህ አንተ ደደባ አህያ ማለት ነው። 7 ሚሊዮን ሆነ እኮ ማለት ነው። ባህር ዳርን አልያዝክም። 4 ዓመት እየተክበሰበስክ ነው። እከካም ጽንዶ ተው ነው ቢመጣ ማለት ነው። ለእናንተ ነው ጥቅሙ። እናንተ ናችሁ ጥቅሙን ፈልጋችሁ የመጣችሁት። 4 ዓመት ስትግማሙ ጫካ ውስጥ ማለት ነው። መራዊ ላይ እኮ ገብቶ 400-500 ሰው እኮ በአንድ ቀን ምሽክ አድርጎ እኮ አብይ አህመድ ሲሄድ ከተማ ውስጥ እኮ ነው መራዊ። ከባህር ዳር 10 ምናምን ኪሎ ሜትር። አንተ ደደባ አህያ ማለት ነው። አንተ እዚህ ግማታ የትግራይ ማለት ነው። ልንገርህ አልተጋሩ ወንዱ አይደለም ሴቷ ጀግና ናት፣ እሳት ናት። እከካም ትግራይን ሆነ መፈጠርን ትፈልጋለህ። ለዛ ነው የምጠላ። መሆን አትችልም፣ አይቻልም። እንደ ተጋሩ ጀግና መሆን ትፈልጋለህ፣ አይቻልም። እስቲ ጀግና ከሆንክ እስቲ ወንድ ከሆንክ እስቲ ሁሌ ቤት ውስጥ ተንጠልጠለ ላይፋት ግባና እስቲ ውጣ። እስቲ የሆነ ኢትዮጵያኖች ሀበሾች ያሉበት ቦታ ላይ እስቲ ውጣ። ያ ልንገርህ የትግራይ ልጅ አይደለም
የአማራ ልጅ ይደፋሃል። ዘራ ያዕቆብ ግንባርህን ብሎ ማለት ነው። የአማራ ልጅ ይደፋሃል። ልንገርህ እግዚአብሔር ነው የምልህ። አይደለም የትግራይ ልጅ የአማራ ልጅ አንተ ግንባርህን ይልሃል። እስካሁን ስትነግድበት ዋና አማራ ነው ዋና አማራ ብለህ መተህ በስማቸው እየነገርክ የአብይ አህመድ ገረድ ሆነ ህዝብ ስታስጨርስ በነበረ የትግራይ ልጅ ሳይሆን የአማራ ልጅ ይደፋል። ሴት ናት የምትደፋ። አንተ በሴት ትጠፋለህ። እከካም ነውረኛ ደደብ አህያ አንተ በልተ ለምታራ በልተ የሸተት አፍንጫን ይዘ ለምትጥለው በዚህ ከህዝብን ትጠላለህ። እከካም ምን አባህ ነው ወስዶብህ ነው? ቃል በቃል ግን ማለት ነው ወደድክም ጠላህም የእኛን መሬት እንዳያስክ እየተናገርክ እየመሰከርክ ነበር። እንደዚህ ትግራይ ላይ ጦርነት ድጋሚ ነሳ፣ አብይ አህመድ በዛ ይግባ፣ ሻቢያ በዛ በኩል ትግባ፣ እኛ ደግሞ መሬታችንን ድጋሚ እንይዛለን። አንተ የምትፈልገው ወልቃይትን መመለስ ሳይሆን ትግራይ ላይ የሚባል ህዝብ አለ። ህዝቡ ጠፍቶ ወርቅ ልትቆፍር ትግራይ ልትገባ ላንተ ለሬሳ ይቆፈራል። እናት አፈር ትብላ። የሚገርምህ ማለት ነው እሳት የወለደው ጀግና አለ በአሁኑ ሰዓት ማለት ነው። እንደ በፊቱ እንዳይመስልህ። ትናንት ጥላቻን ሳናቅ ስለ ብሔር ሳይነገረን ስለ ጥላቻን ሳናቅ ስንኖር ገብታችሁ የፈለጋችሁትን አድርጋችኋል። ዛሬ ግን ያ የለም ወንድሜ። ህወሓት ብለህ ይሄ የትግራይን ህዝብ እወዳለሁ እያልክ የትግራይን ህዝብ ለመጨረስ የምትመጣው የሚሰማው ሰውዬ የለም። አንተ የሀራ ዝም ብለህ የኋላ ቂጥህን አስፋ ባራራ ከቂጥ ውስጥ ትል እየወጣ ሀራ ዝም ብሎ ቂጥህን ያስፋል። አሳፋ ቂጥህን። ሶስታችሁ ናችሁ ለኛ ለተጋሩ ተውና ለአማራውም ካንሰር የሆናችሁ ሶስታችሁ ሀራ ኪላ የሚባለ ድመት። አንተ ለተጋሩ ብቻ ሳይሆን ለአማራውም አስጊዎች ናችሁ። እናንተ ደግሞ የፈለፈላችሁ ደደቦች ድመቶች። አሁን ምንድን ነው ሽት ጨርሰ መጣ አንድ ላይ ናችሁ እንዴ? ጨርሰ አንዴ ቆይ። አሁን ምንድን ነው ይላችሁ ትግሬ ትልቅ የሚባል ፖለቲከኛ ነበሩ። ዛሬ እያያችሁ ነው። የአማራ ህዝብ ባይዘው እንደዚህ እንዳይሆን ነው የምንታገለው። የአማራ ህዝብ እንደዚህ ፖለቲካ አልቆበት እንዴት ተራ ስድድብ ውስጥ እናት አባት ውርድ ስድ ወንድ ልጅ ምናምን ህፃን ነገር ምናምን እንደዚህ ተራ ስድድብ ውስጥ የአማራ ማህበረሰብ እንዲገባ እንፈልግም። የትግሬ ፖለቲካ ባይዘው ከዚህ በኋላ ማለፍ አይችልም። እንደዚህ ከዚህ በላይ ማለፍ አይችልም። ቴር ኮንፊውዝ ግራ ገብቷቸዋል እኮ። ለዛ ነው እኮ 10 የመተው ከእንተን ጋር ከበቃ በጽምዶ ሆፕ አላቸው። በቃ በዚህ በኩል ፋኖን ተጠቅመን በዚህ በኩል እንደዚህ አድርገን ምናምን እያሉ ብዙ ጊዜ ባይዘው ካልኩሌሽን ኤቭሪ ካልኩሌሽን ግን ትግራይ ላይ ፌል አድርጓል። እግዚአብሔር እንትኑን አይቶ እጁን ነሳ። እባብ መርዝና ሰናይቶ እጅ ነሳው ይባላል። እግር ነሳው ወረበል ያ ነው ሀፕን ያደረገው። ባይዘው ተፈላጊ አይደለም ከዚህ በኋላ። አሁን ደግሞ ጥሩነቱ የትራምፕ አድሚኒስትሬሽን እናንተን ዴሮን ኬር አባችሁ ጋይስ ምንም ኬር የሚያደርግልህ የለም ወንድም። ትታገላለህ ብቻ መጨረሻ ላይ ጦርነት ይመጣል። እቺ ጦርነት ላይ ሁላችንም የምንጨባበጠው ቡድን ጋር እንጨባበጣለን። እውነታውን ግን መጋፈጥ አለብን። በተለይ ትግራይ ልጆች ዩር ኖባዲ ከዚህ በኋላ ፖለቲካሊ ነው እያልኳለሁ። ፖለቲካሊ ዩር ኖባዲ ወርዝ ለስነ ከዚህ በኋላ አቅሙ ስለምታውቀው ነው። በነገራችን ላይ የምትፈራው አቅሙ ተቀብሯል። ቆይ አንዴ አቅማን ስትል እንደነበር ታውቅ። ቆይ አንዴ ይሄንን ካርታ ይዘህ ልዞር ትችላለህ። እውነቱን እንጋፈጥ። ይሄን ካርታ ግን መቼም ስራ ላይ ሞኛ አንተ 24 ሰዓት ስለምትቀመጥ ነው እንጂ የሆነ ሰዓት ላይ ገባ እያልኩ ሰማሃለሁ። ጦርነቱ መሆን ያለበት አማራ ያለበት ቦታ ላይ አይደለም። የትኛውም ክልል ላይ ሆን አማራ ያለበት ላይ ሳይሆን እዛው ትግራይ ላይ ነው ጦርነቱ ማድረግ ያለበት ስትሰምቻለሁ። ግን ይሄ የማይሆን ነገር ነው። አዳምጠኝ፣ ይኸውልህ አጼ አዳምጠኝ። እየተደማመጥን ካወራን በደንብ እንግባባለን። ይሄ የማይሆን ነገር ነው። አንደኛ ይኸውልህ አንተ አለኝም የምትላቸው ጄኔራሎች አማራው ራሱ የትግራይ መሬት በአግባቡ ያውቀው መጥቶ አፈር በልቶ ነው የሚሄደው።
ሲቪል ሊጎዳ ይችላል። ወታደሩን አያገኘውም። በነገራችን ላይ ያንን ሲያቅተው በወታደሩ ሲመታ ሲቪል ነው የሚመታው። በቃ ላይ እየገባ ሲቪል ይመታል እንጂ እየጎተተ የሆነ ዋሻ ውስጥ ነው ይዞ የሚሄደው። እየጎተተ የሆነ ሜዳ ላይ ነው እየመራ የሚያመጣ ወይም ደግሞ እዛው አማራ ክልል እየመራ አፋር ያመጣል ወይ ደግሞ አማራ ክልል ያመጣል እየመራ እንጂ አታገኘውም። በጣም በካልኩሌሽን በእውቀት የሚመራ ትልልቅ ጄኔራሎች ያሉት ይሄ 3 ወር 4 ወር ለብለብ ስልጠና ይወሰድ አይደለም። ገባ ጦርነትን ኖሮ ነው የሚያውቀው። ተዋግቶት ጭምር ኖሮትን ጭምር የሚያውቅ ነው የትግራይ ፖለቲከኛ። ታውቀዋለህ፣ እያንዳንዱን የትግራይ ጄኔራል ደግሞ ታውቀዋለህ፣ የት ድረስ አርህን እያበላህ እንደመጣ ገባህ። አንድ ብትጠራው የአማራ ጄኔራል የለም ጀግና የምትለው እስኪ ጥራት። አማራ ለምን ይዋጋል? ለህልውናው ነው። ምን አለው? ምን ቀረው እኮ እኛው እኮ የምንዋጋው እኮ ራያችንን ለመውሰድ ነው። ከዛ ይዘናል ጉዳዩን የመሬት ጉዳይ አታርገው። የመኖር ተስፋ የመኖር ጉዳይ ነው እንዴ? ወልቃይትና ራያ ላይ እኮ ህዝባችን ጉዳይ ነው ያለው። የመሬትን ጉዳይ ከሌላ ነገር ጋር ተያይዞ መኖር አልቻለም። ባለበት ቦታ እንኳን መኖር አልቻለም እኮ። እያፈናቀልከው ነው አንተ። መጀመሪያ ያንተ ነው እንግዲህ እዛ በድሮ እየመጣ ገበሬውን ከነ እህሉ ሸክ እያደረገልህ የሚሄደውን ጠይቅ። ልንገርህ አንድ ነገር፣ እኛ ዊና ስኬርድ ኦፍ ድሮን እኮ እኛ ስኬርድ አይደለንም እኮ። አንድ ነገር መታወቅ ያለበት ይኸውልህ፣ አንድ ቆይ ስማኝ፣ ይኸውልህ አንድ ነገር መታወቅ ያለበት በጦርነት ውስጥ ምን ጌን እናደርጋለን ነው። ዊና አር ስቱፒድ ኦኬ። ከዚህ ጦርነት ከሚመጣው ጦርነት በዋነኝነት ጌን የምናደርገው መሬታችንን ነው፣ ማንነታችንን አስመልሰ የተፈናቀሉ ማህበረሰባችንን እናዳለን። ይሄንን ጦርነት ሳንጨርስ 4 ኪሎ የሚኬድ ነገር የለም የህወሓት ነገር ሳይጠናቀቅ ህወሓትን አትሊስት በትንሹ። ስለዚህ ህዝብን እያስበላህ እዛው መሬት ላይ በዋጋ አሁንማ ሊወጣልኝ እኮ ነው ጦርነቱ። በትንሹ ግን እርዱን እየተባለ እኮ ነው። አሁን እኮ ይኸውልህ አቅም ያላችሁ እውቀት ያላችሁ መሳሪያ ያላችሁ አካላት እርዱን እያለ ነው። መንቀሳቀስ ስላልቻለ ከክልሉ ማውጣት ስላልቻለ ከክልሉ አይደለም ከአንድ ከትንንሽ የቀበሌ እንትኖች ውስጥ ጎጦች ሀዋይ ቆይ አንዴ አትክ የአማራን ትግል እንደናንተ ትግል አድርጋችሁ ነው የምታዩት። ለምንድን ነው ከክልል የሚወጣው? አሁን እንዴ ምን ማለት ነው ከክልል ይወጣ ማለት እኮ ንጹሃኑን እያስፈጀ እዛው ክልል ላይ ሊወጣ ነው። ወደ ትግራይ ነው እንጂ የሚሄድ ወደ ታች አይሄድም። ምንም ነገር ጦርነት አሁን ትግራይ ምን ሊያደርግ 4 ኪሎ ቆይ እኛ ጅል መሰለን እንዴ? 4 ኪሎ በስነ ስርዓት ስልጣን የሚቆጣጠር ምናምን ኃይል ሳንይዝ ዩቲንግ 4 ኪሎ በለብለብ የምንገባ ይመስላል እንዴ? እንደዚህ የለም። 4 ኪሎ ሲኬድ በስነ ስርዓት ስልጣን የሚይዝ ታውቆ ምንም ነው እንጂ የሚኬደው ዝም ብሎ አፋብን ለቢባል ድርጅቶ ሰተን አማራ ነጻ ነው እንደምትመኘው። ግን ትግራይ መሬት ላይ ምንም አይነት ውጊያ አታረግም እኮ። ትረስት ነው እንዴት እንደሚሆን እኮ እናውቃለን። ህወሓት አለች ህወሓት እንግዲህ እናያለን። ይኸውልህ ህወሓት እችን ስልጣን እስከያዘ ድረስ ጦርነቱም አይቀርም። ይሄንን አንደርስታንድ አድርጉ። አለስ ህወሓት ወርዶ በቃ ይነዋት ስልጣኑን ለቀቅ ያለው ብሎ በቃ እስካልመጣ ድረስ እመነኝ ህወሓት አሁን ባለፉ ባረገው መፈንቅለ መንግስት ላይ አርጎ አብይ አህመድ አይሰማ። ጦርነቱ የማይቀር ጦርነት ነው። ለዛ ጦርነት ተዘጋጅ። ስንት ሰው ነው የምንገበረው ብላችሁ ተዘጋጁ። 1.5 እንደባለፉ 1.3 ሚሊዮን በቃ እኮ አገሩን እናቱን ለማዳን ነው የሚገበረው። 2 ሚሊዮን እኮ ነው ከዛ በኋላ የምትቀበለው። እንዳንተ ሆዱን ለመሙላት አይደለም። የመኖር አሁን እኮ ወረዳ ልትሆኑ ነው እኮ በቃ። እኛ ከዛ በኋላ የምንጠይቀው እኮ ሌላ ነው እኮ። ኢቨን ያከልል ያንን የሚያከልል ይገባቸዋል ወይ ነው። ግን በቃ ሶሻል ሚዲያ ላይ ምንም ረብ የሌለው ነገር ትንጫጫላችሁ፣ ተዋወራላችሁ። ምንም ሳትፈጥሩ የሚልካችሁ እዚህ ደረሳችሁ። እንደየፈጠረ ነው እንጂ እንዴ መሬት ላይ ማም የሚገርም ነው። ዛሬ ይኸውልህ ልንገር። አሁን ለምሳሌ አሁን አንዴ ቆይ ስማኝ። አፋብን የሚባል ድርጅት እናንተ ልትወስዱት ነበር የነበረው። አንገቱን ብለን አከርካሪው መተነው ዛሬ እንደ ከጨዋታ ውጭ አውጥተነዋል። ቢካዝ ለምን እናንተ ልትጫወቱበት እንደሆነ ስለምከፈል ይሄን ሪያሊቲው መጋፈጥ አለብን። ዛሬ ብቻን ቀርታል። አሁን እኮ የሚደረገውን ጨዋታ እኮ ስለሆነ ከዚህ በኋላ አፋብንም ኦልሬዲ አብዛኞቹ ዲሳይድ አድርገዋል። ዴር ዊ ዶንት ኬር። ስለዚህ the end of the day እንዴት አድርገው አያንተ አሁን በታጋዮች መሀል ራሱ መከፋፈልን ድሮም ሳቀህ ነው። በታጋይ መሀል አይደለም እናንተ ወደ እናንተ ጋር የሚሄድ ጦርነት የሚያስቆም ኃይል እናንተ የመከፋፈል ስራ ነው የማይሳካላችሁ ነው። እናንተ ይልጅ መንግስት ብልጽግና ካድሬዎች ናችሁ የምንላችሁ ለዚህ የአማራ ጠበቃ መስላችሁ የበግ ለምድ ለብሳችሁ የተቀመጣችሁ የአማራ ጠበቃ ማለት አንተን ሞጋት ወንድሞቻችሁን ነው የምታፋጁት። በነገራችን ላይ አንተን ሞጋት ለአማራ መኖር ነው አይሰው
አንተ ሞገት እኛ ህልውና አደጋችን አብይ አህመድ ብቻ አይደለም እያልኩ እኮ አንተም ነህ። አንተን ግን ከጨዋታ ውጭ አውጥተህ ነው ህልውና አደጋ ብንሆን ኖር አብይ አህመድ እርዱን ሲል እንደዚህ አንተን በትንሹ 14 ዓመት 12 ዓመት ቅርቃር ውስጥ የሚከት ፖለቲካ ሰርተን ነው የምንሄደው ወደ 4 ኪሎ ከሄድን እንጂ ዝም ብለን አንሄድም። እንዳትነሳ እንዳትጋገር አድርገን ከጨዋታ ውጭ አውጥተን ፖለቲካውን ነው እያልከሉት ህዝቡን አይደለም አድርገን ነው የምንሄደው። ዝም ብለን ጅል መሰለን እንደ 4 ኪሎ ዝም ብለን እንሄድ። እኛ እኮ እንደናንተ ቂላቂላ አረከን እንደ ዝም ብለን 4 ኪሎ እያልን ተለምናል አይደለም። ስንጫወት ሁሉንም ብልጽግና የሚሰጠን እየተቀበልን 4 ኪሎ አሜሪካ ለብን ሁሉንም ነው ይዘን የምንቀመጠው እንጂ እንደናንተ መሀይም ሆነን ሁሉን ነገር ጭንቅላታችን ውስጥ እንዳለ ህዋት ያድነናል ብለን ከዛ ህዋት ሲሸነፍ አንገት ሄደን ማቀረቀር ነው። እንደዚህ አይነት ጨዋታ እንጫወት፣ ሁሉንም ነገር እንወስዳለን። አሁን ግን ለጊዜው ግን ጦርነት አማራ ክልል ይወጣል። እናንተም ያዘናችሁልን ያላችሁት አማራ ህዝብ በድሮን ይደበደባል ስለምትሉን እኛ እንዳይደበደብ አንፈልግም። አንተ ትደበደባለህ፣ ህዋት ትደበደባለች። ይሄንን እውነቱን ነገራችኋል። እግዚአብሔርን ነው የምላችሁ። ከዚህ በኋላ ይወላችሁ እመብርሃንን ህዋት ከዚህ በኋላ የህዋት ልጆች ኤቭሪቲንግ ወልቃይትን አገኛለሁ ብላችሁ የምታስቡ ሰዎች ካለ ህዋት ኦልሬዲ ያለቀለት ነው ኦልሬዲ ስቶሪ። አሁን አንድ ጦርነት አንቀርቅሯችኋል። አንድ ጦርነት ተደግማላችሁ አፍንጫን ትባላለ። ከዛ በኋላ በቃ አለቀ። ከዛ ወዲያ እንኳን አይደለም ወልቃይት ሶስት መሬቱ እዛ ኤርትራው የምትወስደው መሬት አለ እሷም ወስዳ ምን ብለ መጨረሻ ላይ እርቅ ነው የምንፈጥርባችሁ። ባይዘው በእናንተ ይሄንን እንዳትጠራጠሩ። ባይዘው መቼም ለእናንተ ይሁላችሁ። አሁን መጥተው እኛ አማራ ማህበረሰብ መሳደባን ስለማችል ነው መሳደብ። ባይዘው አቅም ስለሌለ፣ አቅም ቢኖርህማ እዚህ ያጠረገረከን ነበር። ምንድን አቅም ስለሌለ አንገት ስለተቀረቀረ ቅርቃር ውስጥ ስለገባ ለዛ ነው ባይዘው ዛሬ ማትሰድበን እንጂ አቅም ቢኖርህማ እዛ ሙልጭ እያረከ ምን ከዚህ በፊት አቅም በነበራችሁ ጊዜ አዲስ አበባ አማራን የአዲስ አበባ ማህበረሰብ ስታርጉት እንደነበር አናውቅም። እንዴት ትዕቢታችሁ ጥጋባችሁ ለስኬት ድረስ እንደነበር ዛሬ አቅም ስለሌለ እዚህ አንገትን አቀርቅረ የምትቀመጠው እየተተፋበት ሄዳለህ። በቃ ተስት ምን የምታመጣው ነገር የለም። ጊዜ ለማንኛውም ሰው ጊዜ አለው። ጊዜ አይደለም አሁን በቃ 2020 ጀምሮ ጊዜ አይደለም። ተቀብረሃል። መቀበርን ደግሞ ማመን አለብህ። በቃ ሽንፈት አንዳንድ እኮ የሰው ልጅ ይሸነፋል። በቃ እኛም ተሸንፈናል። ባይዘው እኛ ከ50 ዓመት በኋላ ነው አትሊስት አንገታችን ወደ ከፍ ያደረግነው። አሁን እናንተ እኛ የዘጊ 50 ዓመት የነበርንበት በፊት አንገታችን የቀረቀርንበት በፊት ናቸው ያላችሁት። ማንነትን ክደህ እኮ ነው ፌዴሬሽን ምክር ቤት የሚያውቅ በትግሬነት ፌዴሬሽን ምክር ቤት የሚያውቅ ሳትወድ በግድ እኮ ነው ተጋሩ ያልከው። ቢከስ ማንነትን ደብቀህ ፈርተህ በዛ ማንነት እንድትጠላ ስለምታውቂያ ማንነት ተጋሩ እንደዚህ ማንም ይል የለም። ባይዘው በትግሬነት ነው የምትጠራው። ተጋሩ ይል ማንም የለም። ለምን ተጋሩ ማለት ምክንያት ፌዴሬሽን ምክር ቤት ይላል። 2 ሰዓት ሙሉ ሰማን። አትሊስት ማለት ከኛ በኋላ ያገባውን ያስገባችሁ ነበር ማለት እኛ ዲስካሽን ስለምናምን አንተ ስትናገር አንገባብም። ሶሪ ማለት አትሊስት መጥፎም ይሁን ኮፎ ይሁን ሲናገር ሲጨርስ 2 ደቂቃ ይሁን 3 ደቂቃ ይሁን ሲጨርስ ሙሉ ቀን ሲያወራ ይሆን ሌሎች ደግሞ ማለት እየተደማመጠ እንድንሄድ ማለት ነው። ማለት ያለውን ነገር ያሳዝናል። ቢሆንስ በዚህ ላይ አሁን ብዙ አውርተሃል። ዋሽንግተን ብዙ ነገር ተናገረ። አሁን የሚገርም ነገር የኤርትራና የትግራይ ህዝብ እኔ ኤርትራዊ ነኝ ባይ ዘ ወይ የኤርትራና የትግራይ ህዝብ ምንም ፖለቲካን ቢያጣለው ተጣልቶ የማይጣላ ህዝብ ነው። አንድ ላይ ሆነ አንድ ጊዜ ትልቅ ጀግንነትና ጀብድነት የሰራ ህዝብ ነው። የሚገርም ነገር ይሄ የጽምዶ የሚባል አዲስ አበባ ላይ ምን አይነት ስጋትና ፍርሃት ለቆ እንዳለ አንተ ታውቃለህ። በየቀኑ ጀነራል እየወጣ ሚኒስትር እየወጣ የውጭ ጉዳይ እየወጣ ጽምዶ ሰሜኖች ከመጡብን አልቆልን ነው የሚሉ። ስለዚህ ደግሞ ይችሉበታል። ካሁን በፊት አድርጎ የፈጸሙት ነገር ስለሆነ ማለት ነው። 10 ያወሩት ነገር መቼም ባለፈው የሰማው ነገር ሰሜን ማለት ምን ማለት ነው? ሰሜን ማለት ምን ማለት ነው? ሰሜን ማለት እነዚህ የትግራይና የኢትዮጵያ ህዝብ
እነሱ ከመጡ አልቆብን። ለምን ያው ታሪክ አለ ምን አልመሰል ባለፈው ሰምተህ ሁሉ የኤርትራ ነገር ካላስገባን በህይወት አንኖርም። እየሰማኝ አይደል? ሰሜን ማለት ምን ማለት ነው? ማለት ሰሜን የሚልክ ያለው የሀገር ኤርትራና የትግራይ ህዝብ በአቅጣጫ ነው እያወራ ያለው። ኦኬ። በምን በኩል አድርጎ ነው 4 ኪሎ የምትሄዱ? እነሱ 4 ኪሎ መግባት ማለት አሁን የትግራይ ህዝብ እንዳይየው ከኢትዮጵያ ጋር እንዳይኖር ራሳችሁ የብልጽግና ገፍቶ ሀገር እንዲሆን በቃ ራስ ችሎ እንደሚኖር አደረገው። ኮስ አብሮ እንደማይኖር አድርጎ ሁሉ በየቀኑ ጥላቻ የተናገረ መጥፎ ነገር እየተናገረ እናጠፋቸዋለን፣ ከምድረ ገጽ መጥፋት አለባቸው። ይሄንን ዳንኤል ክብረት በላቸው ጀነራሎች እየመጡ እነሱም ከእንግዲህ በኋላ ምን ማድረግ እንደሌለባቸው በደንብ ነው የሚያስቡት። ካልኩሌሽን እንትን ቀመሩን ይችሉበታል። 20 ዓመት ቀድሞ ነው ምን እንደሚደረግላቸው ያውቃሉ። አሁን 10 ጊዜ ኤርትራ ከኢትዮጵያ እንዴት እንደሄዱት አናውቅም። አሰብን መመለስ አለበት ራሱ ነው። ኢትዮጵያ ጠላቱ 360 ዲግሪ እንዲከበብ ያደረገው ብልጽግና ራሱ ነው። እየሰማኝ አይደለም? 20 ዓመት ሙሉ ቢያውቁ እንዴት 1.5 ሚሊዮን ጠፋባቸው? ምን አይነት ወሬ ነው የምታወራው? 20 ዓመት የሚደረገውን ቢያውቁ እንዴት ምን አይነት ካልኩሌሽን ሰርተው ነው 1.5 ሚሊዮን ያስመጡት? ምክንያት ነው እሱ እኮ ምን መሰለህ፣ የሁሉ ካልኩሌሽን የሰራው ሻቢያ ነው። ነው ለምን ከትግራይ ህዝብ ጋር ወይ ደግሞ የትግራይ መንግስት ላይ ኢሳሳን ህዝቦ ባለ ምን አለ እዛ ጋር የነበረው ማጽዳት የነበረ አስተሳሰብ ስለ ኤርትራ የነበራቸው መጥፎ መሪዎች ነበሩ። እንዴት እንዳጸዳቸው ከዛ በኋላ እሱ በሚፈልገውና እንዴት በሰላም መኖር እንደሚችል ደግሞ አውታረው ያልከኝ ያለው የሚፈልጉትን አንተ ጋር ከትግራይ ላይ መጥፎ ጠላት የሆኑትን አመራሮች አጸዳን ያልከው ሀሳብ የነበራቸው ስለ ኤርትራ ቀንና ሌሊት መጥፎ እንዴት ኤርትራ መጥፋት እንዳለበት አንድ ያመለጠ ጻድቃን ብቻ ነው። ጻድቃን ብቻ ነው ያመለጠ። ሌሎችን ግን ጠብጠዋቸዋል። ሌሎች በኤርትራ ጥላቻ አልነበራቸው። የነበራቸው የታወቁ ነው። ሲያብርሃ፣ ጻድቃን፣ ገብሩ አስራት እነዚህ ናቸው ስለ ኤርትራ ሌትና ቀን እንዴት መጥፋት እንዳለበት ብሎ የአማራ ህዝብ የሚው ሌሎች ህዝብ አማራ አለ ኦሮሞ ህዝብ አለ እያሉ በኤርትራ ላይ ጦርነት ያወጁ እነሱ ናቸው። ግን ይዛቸዋል ኦልሬዲ ከጨዋታ ውጭ አድርገዋል። አሁን የቀረ ጻድቃን ነው። ምን አሁን ጻድቃን ነው የቀረ አሁን በቃ እሱ ከጦር ውጭ ሆኗል። አሁን እዛ 4 ኪሎ ሆኖ ከመናገር ውጭ መናገር የለብም። የዚህ ሁለት ህዝቦች ግን ይታወቃሉ። ከድሮ ጀምሮ የጋራ ጠላት ቢመጣቸው እንዴት በጋራ ቆሙ ጠላትን የመጨረስ እስከሚያርጉት ይችልበታል። ባለፈው ጌታቸው ምን ብሎ ተናገር ተሰምተዋል። የኤርትራ ህዝብ አለ ከኤርትራ ጋር ከተጣላ መንግስቱ ኃይለ ማርያም ከኤርትራ ተጣላ መጨረሻው ዚምባብዌ ጋር ሆነ። ህወሓት ከኤርትራ ጋር ታረቀ 4 ኪሎ ደረሰ። ከኤርትራ ጋር ተጣላ ወደ መቀለ ጨረሰ። አብይ አህመድ ከኤርትራ ጋር ታረቀ በምድር ስልጣን ጸናበት። አሁን ከኤርትራ ጋር ደግሞ እሱ ችግር ጀመረ። እንዴት እንደሚያነሱት ይችልበታል። ካልኩሌሽኑ ነው። በሌላ ነገር እኔ እውነት ልንገርህ፣ ሌላ ነገር ህንፃ መንገድ ስራ አትበለው እንጂ በዚህሞ የተካኑ ናቸው። ይችልበታል። እንዴት አድርጎ አንዱን መምቀል አንዱን መትከል ይችልበታል። ስለዚህ ነው ቀን ሌትና ቀኒት በፓርላማ 90% ስለ ኤርትራ ነው የሚያወሩ። ትግራይ